ሰላም ሰላም እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ አብረን አዲስ የሆነ ምግብ አብረን እንሰራለን። አብራችሁን ቆዩ። ይሄ የምንሰራው ቡሪቶ ይሆናል። ቡሪቶ ሌላ ጊዜ በቶርቲያ ይሰራል። ዛሬ ደግሞ በጥቅል ጎመን ቅጠል አብረን እንሰራለን። እንደዛ ስናረግ ካርቡን ለማይፈልግ ሰው ይቀንስልናል ማለት ነው። ያው ብዙ ጊዜ ዳቦ ምናምን መብላት ለማይፈልግ ሰው ይሄ በጣም ጥሩ አማራጭ ነው። እኔ በጣም ወድጀዋለሁ። እናንተም እንደዚህ አርጋችሁ ሞክሩት። ብሪቶ ሲሰራ የግድ ቶርቲያም ብቻ መሆን የለበትም። እንደዚህ በጥቅል ጎመንም መሆን ይችላል። ለማድረግ በመጀመሪያ የምታደርጉት ጥቅል ጎመኑን ከስር ያለውን እንጨቱን ከቆረጣችሁ በኋላ እንዳለ ውሃ ጥዳችሁ ውሃው ላይ ቁጭ ታረጉትና ትንሽ ሞቅ ሲል ላላ ሲል ቅጠሉን ከላዩ ላይ ቀርፋችሁ ታነሳላችሁ ማለት ነው። ብዙ ጊዜ የሚሆነው ለእንደዚህ ለቡሪቶ ከላይ ያለው ቅጠል ሰፋ ያለው ነው ለመጠቅለል የሚመቸውና ያንን ትጠቀማላችሁ። ከዛ በኋላ እዚህ ጋር የምታዩቸው ሌሎች ግብአቶች አሉኝ። ቡሪቶውን ለመስራት የተከተፈ ሰላጣ፣ ቦሎቄ ቀዩ፣ ቦሎቄ ጥቁሩ፣ በቆሎ፣ አቮካዶ፣ ቲማቲም፣ ሩዝ፣ ሰላንትሮ፣ ሽንኩርት፣ ዘይት፣ ጨው፣ ቁንዶ በርበሬ፣ እነዚህ ሁሉ ግብአቶች አሉኝ። ከዛ በኋላ ጥቅል ጎመናችን ትንሽ እየለሰለሰልን የሞቀው ውሃ ውስጥ አድርጋችሁ ፒኮ ዲጋዮ ወይም ደግሞ የቲማቲሙን ውህድ ለቡሪቶው እንሰራለን። ያንን ለመስራት የሚያስፈልገን ቃሪያና ሽንኩርት፣ በደቃቁ የተከተፈ ሰላንትሮ፣ ሎሚ እና ቲማቲም ነው። እኔ ቃሪያ አልተጠቀምኩም፣ ምክንያቱም ልጆች አብረውኝ ስለሚበሉ እንዳያቃጥላቸው ነው። ግን ቲማቲሙን፣ ሽንኩርቱን፣ ሰላንትሮውን፣ ጨው፣ ቁንዶ በርበሬ፣ ዘይት፣ ሎሚ አድርጌ እነዚህ ነገሮች ከቀላቀልኩ በኋላ ትንሽ ወደ ጎን አስቀመጥኩት። ይሄንን ትንሽ ቀደም ብላችሁ ብትሰሩት በጣም አሪፍ ይሆናል። ሰላንትሮ ከቲማቲሙ ጋራ ከሌላው ቅመም ጋር ሲዋሃድ ጣዕሙ በጣም አሪፍ ይሆናል። ስለዚህ ትንሽ ደቂቃ ቀደም ብላችሁ አዋህዳችሁ ብታስቀምጡት በኋላ ቡሪቶውን ስትሰሩ አሪፍ ይሆናል ማለት ነው። ባርጌ እሱን ከቀላቀልኩ በኋላ ቡሪቶውን ወደ መስራት ነው የሄድኩት። በመጀመሪያ እየሰራሁት እንደምታዩት በጥቅል ጎመኑ ቅጠል ነው። ጥቅል ጎመኑን የሞቀው ውሃ ውስጥ ስታረጉት እንደዚህ ይለሰልሳል። እንደፈለጋችሁት መታጠፍ ይችላል። አልተቀቀለም። ውሃው ውስጥ ነው ጣል ያደረኩት። ከፈለጋችሁ ውሃ ውስጥ ትንሽ ጨው፣ ትንሽ ዘይት ብትጨምሩበት የበለጠ ቆንጆ ይሆናል። እኔ በኋላ ላይ ነው ትዝ ያለኝ። ግን እንደዛም ሆኖ ዋና የምፈልገው እዚህ ጋር ለመጠቅለል እንዲመቸኝ እንዲለሰልስ ነው። ለስልሷል። ጥሩ ነው ያለው። ከሞቀው ውሃ ውስጥ ስታወጡት ጥቅል ጎመኑን ማድረቅ አለባችሁ በደንብ። ምክንያቱም እርጥበት ይዞ የበለጠ ደግሞ ጣዕሙን ውሃ ውሃ እንዳያረግብን በደንብ አድርገን በፔፐር ታወል ታፕታፕ አድርገን እናደርቀዋለን። ፔፐር ታወል ማድረቅ ካልፈለጋችሁ ወንፊት ላይ አርጋችሁ የተወሰነ ጊዜ ብትተዉት ውሃው እንዲሁ ተንጠባጥቦ ደረቅ ይላል ማለት ነው። ያው ምግባችንን ውሃ ውሃ እንዳያሰኝ ነው፣ እርጥበት ይዞ ማለት ነው። ለዛ ነው። በኋላ ቡሪቶውን ለመስራት ሌሎቹን ግብአቶች ጥቅል ጎመኑ ላይ እናረጋለን። እዚህ ጋር የሚደረገው ምንም ደረጃ የለውም፣ ወይም አንደኛ ይሄ ሁለተኛ ይሄ የሚባል ነገር የለም። ለናንተ እንደተመቻችሁ። እኔ እዚህ ጋር ያደረኩት ሩዙን ከስር አረኩ። ከዛ በኋላ ሰላጣውን አደረኩ። በተቻለ መጠን ሰላጣውን ወይ ከስር ከዛ በኋላ ካለበለዚያ መሀል ላይ ብታረጉት ለመጠቅለል ይመቻል። ካለበለዚያ ከላይ ከሆነ እያፈነገጠ ትንሽ ሊያስቸግር ይችላል። ሩዙን፣ ሰላጣውን፣ ቦሎቄውን፣ በቆሎ ካደረኩ በኋላ ደግሞ የቲማቲሙን ውህድ በሰላንትሮ አርገን የሰራነውን እሱን አምጥቼ እዚህ ጋር ከላይ አደረኩበት። ጾም ባልሆነ ጊዜ ስጋ መጠቀም ትችላላችሁ። አሁን ግን ጾም ስለሆነ አናረግም። ይሄ ቬጂቴሪያን ነው ወይም ደግሞ ቪጋንም መሆን ይችላል። ምክንያቱም ምንም የተጠቀምነው የእንስሳት ተዋጽኦ የለም፣ ሁሉም አትክልት ነው። ከዛ በኋላ አብካቶ እናረግበታለን። አብካቶውን ስናረግ አብካቶውን እንዲሁ ቆረጥ ቆረጥ አርገን ከላይ አምጥተን ቁጭ ነው የምናደርገው። ሁሉንም የምንፈልገውን ነገር ካደረግን በኋላ እንጠቀልለዋለን። ስንጠቀልል አንዳንድ ጊዜ ሰው ሲጠቀልል ይቸገራል። የምናረገው በመጀመሪያ በግራና ቀኝ ያለውን እናመጣና አጥብቀን እንይዛለን። ከዛ ወደኛ ያለውን ወደፊት እያመጣን እንጠቀልላለን። ስለዚህ ወደ ውስጥ እያስገባችሁ በተቻለ መጠን
ምንም ሳይበታተን እንጠቀልላለን። እዩት፣ እዚህ ጋር በጥቅል ጎመን ነው እንደዚህ የጠቀለልነው። ቆንጆ ሆኖ ተጠቅልሏል። የሚፈስ የለም። ጥቅል ጎመኑም ደግሞ አልተቀደደም። ስንቆርጠው ቀጥታ ፊት ለፊት ሳይሆን ወደ ጎን እንቆርጣለን። አንድ ለማየት ቆንጆ ነው እንደዚህ። ሌላው ደግሞ ስንበላ ከአንድ በኩል ከጫፉ ከፍ ካለው በኩል መብላት እንችላለንና ለመብላትም እንደዛ ስንቆርጥ ይቀለናል። እዩት፣ በጣም ቆንጆ ነው። አሁን ደግሞ በቶርቲያ እንጠቀልላለን። እንዳልኳችሁ ቅድም የሚፈልግ ሰው በጥቅል ጎመኑ ቶርቲያውን መብላት የማይችል ሰው በጥቅል ጎመኑ ማድረግ ይችላል። ቶርቲያውን የሚበላ ወይም ደግሞ ምንም ችግር የሌለበት ደግሞ በቶርቲያ መሆን ይችላል። በአንድ ቤት ውስጥ እንኳን የተለያየ ፍላጎት ሊኖረን ይችላል። ከጤና አንጻርም ደግሞ አንዳችን መመገብ የምንችለውን ሌሎቻችን ላንችል ስለምንችል እንደዚህ አድርገን መስራት እንችላለን። እዚህኛውና ቅድም በሰራነው መሃል ምንም ለውጥ የለም። ለውጡ ያኛውን በጥቅል ጎመን ጠቀለልን፣ ይሄንን በቶርቲያ ጠቀለልን። እሱ ብቻ ነው። የምትፈልጉ ከሆነ ለልጆች ደግሞ ቺዝ ምናምን መጨመር ትችላላችሁ። ጾም ባልሆነ ጊዜ ለራሳችሁም ስጋ ቺዝ መጨመር ይቻላል። አሁንም ቢሆን ለልጆች እዚህ ላይም ቺዝ ጨምረን ብንሰጣቸው በጣም አሪፍ ይሆናል። ግን እንደ ፍላጎታችሁ እናንተ እንደምታዘጋጁበት መንገድ መሆን ይችላል። ይሄ ጾም ባልሆነ ጊዜም ልንመገበው የምንችል በጣም ቆንጆ፣ አንዳንድ ጊዜ ለለውጥ እንዲሁ ብንሰራው ቤታችን ለቤተሰቦቻችን በጣም አሪፍ የሆነ ነው። ብዙ ጣጣ የሌለው ምንም የማናበስለው። እነዚህ ቦሎቄና በቆሎ ከፈለጋችሁ ጥሬውን ገዝታችሁ መቀቀል፣ ካለበለዚያ ደግሞ የጣሳውን የበሰለውን ገዝታችሁ በደንብ አጥባችሁ እሳት ላይ ትንሽ አንተክትካችሁ ጨው ጨምራችሁ ጣዕም ሰታችሁት መጠቀም ትችላላችሁና በጣም በቀላሉ ልናዘጋጀው የምንችለው ምግብ ነው። ይህንንም ልክ እንደ ቅድሙ ከዳርና ከዳር ይዘን ወደኛ ሰውነት ቀርቦ ያለውን ወደፊት ጠቅልለን በደንብ አድርገን እናጥፈዋለን ወይም እንጠቀልለዋለን። ቶርቲያው ፍሪጅ ውስጥ ወይም ደግሞ ፍሪዘር ውስጥ ከነበረ ትንሽ ሞቅ መደረግ አለበት። ስለዚህ መጥበሻ ላይ ለብ ማድረግ ትችላላችሁ። ካለበለዚያ ደግሞ በማይክሮዌቭም ቢሆን ማሞቅ ትችላላችሁ፣ በኦቨን ማሞቅ ትችላላችሁ። የምታሞቁት ለምንድን ነው? በደንብ እንዲታዘዝላችሁ። ካላሞቃችሁት አይታዘዝም። ለመጠቅለል ስትሞክሩ የሆነ ስብር ይላልና በቀላሉ እንዲታዘዝላችሁ ትንሽ ሞቅ አርጉት። ይህንን የመሰለ ቆንጆ ቬጂቴሪያን ቡሪቶ ሰርተናል። እናንተም እንደዚህ አርጋችሁ ሰርታችሁ ሞክሩ፣ ትወዱታላችሁ። በጣም ቆንጆ ነው። እዩት፣ በጣም ያምራል። በቃ ቀላል የሆነ ጊዜ ማይፈጅ ግን ደግሞ ቆንጆ ምግብ ነው። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። አዲስ የሆናችሁ ሰዎች ይህንን ቻናል ለመጀመሪያ ጊዜ የምታዩ ሰዎች ይህን ቻናል ሰብስክራይብ አድርጉ፣ ከኛ ጋር ቤተሰብ ሁኑ፣ ተቀላቀሉ። ቪዲዮ ሲሰራ ቶሎ እንዲደርሳችሁ የደወል ምልክቷን ተጫኑ። በሚቀጥለው ጊዜ በሌላ ቪዲዮ በሌላ ስራ እስከምንገናኝ ሰላም ሁኑ። ሁላችሁንም በጣም አመሰግናለሁ። ሀሳብ፣ አስተያየት፣ ኮሜንት የምትሰጡ ቪዲዮ ዋች የምታደርጉ የምታበረታቱኝ ሁላችሁንም በጣም አመሰግናለሁ። በሚቀጥለው እስከምንገናኝ ሰላም ሁኑ።